ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ አላችሁልኝ? እንዴት ናችሁ? አይኛ እንግዲህ አብርሃም ለትናንቱ መልስ ይሆናችሁ ብሎ መሰለኝ ይህንን ቪዲዮ በቲክቶክ የፖስተው ማለት ነው። እንግዲህ እንትን ጣፈ ኮሜንት ጣፈ ምናምን ስትሉ አይቻለሁ፣ ግን እኔ ኮሜንቱ ጋር አላገኘውም። ይህን ቪዲዮ ግን አሁን ነው ከትንሽ ደቂቃዎች በኋላ የፖስተው በቲክቶክ ማለት ነው። እና ልጁና ሚስቱ ጋር እንዴት አሁን እዚህ ጋር ስታዩት የታመመ ይመስላል። ይሄንን ቪዲዮ አላየነውም፣ በእርግጠኝነት ይሄን ቪዲዮ አላያችሁትም። ይሄ ቪዲዮ በቀደም ዕለት አልታየም ማለት ነው። እና ይሄንን ፎስቶታል ማለት ነው። ዛሬ እንግዲህ ከፎስተው ደግሞ ያም ይሄዳል ያም ይመጣል የምፈልገውን እስተማገኝ ድረስ ወደ አንዷም ወደዛችም ወደዚች እምላለሁ ብሎ ነው የፎሰተው ተብሎ ኮሜንቱ ሲሸራሸር አይቻለሁ። እሱ የሚያደርግ ሌላም ሰው ያደርግ። እንግዲህ ለትናንቱ መልስ ሲሆን ለምን ይሆን ይህንም ፎስቷል ማለት ነው። ቲክቶክ ላይ እንደዚህ አምሮበት ማለት ነው። እንኳን የታመመ ቀርቶ ምንም ያለ አልመሰለም። ይህንን ቪዲዮ በራሱ ቲክቶክ ነው፣ በሌላ ሰው አይደለም። በራሱ ቲክቶክ ነው የጫነው ማለት ነው የፖስተው። እኔ በጣም ገርሞኛል። አንዳንዴ እንትን ይላቸዋል አይደል? እንዲህ የሆነ ትናንት ሌላ ዛሬ ሌላ። እኔ እኮ አዳዲስ ነገሮች ነው የሚፈጥረው አብርሃም እያልኳቸው ነው። እንግዲህ ይሄን ቪዲዮ ደግሞ አሁን ያንሸራሽሩታል ማለት ነው። ዩቲዩበሮች ምናምን በቃ ግማሹ ይደሰታል፣ ግማሹ ምናምን። በነገራችን ላይ ማለት ነው እነሱ ስራቸውን እየሰሩ ነው። እኛ ብቻ ነን እንጂ አለቅላቂ። ሄርሚላም እንደዛ የምትሆነው እየተመካከሉ እየተነጋገሩ ነው እንጂ ሄርሚላም የራሱ ህይወት ሊኖራት ይችላል። አብርሽም ያው የራሱ ህይወት አለው እና ሁላቸውም እንግዲህ ፊልም እናያለን፣ ድራማ እናያለን። ሁልጊዜ የምለው ነገር ነው ይሄ ነገር እና እኛ ነን ማሰቢያ እንትን ያለን ማለት ነው። ማሰቢያችን የተደፈነው ነው የሚባለው። ማሰቢያችን የተደፈነው የኛ ነው እንጂ እነሱ ስራቸውን እየሰሩ ነው። እነሱ አሁን አክተር ፊልም እንስራ ቢሉ ብዙ ገንዘብ ያወጣሉ አይደል እንዴ? ፊልም እንስራ ቢሉ ብዙ ገንዘብ ስለሚያወጡ ይሄ ደግሞ ለራሳቸው ቻናላቸውን እያሳደጉ ለራሳቸው ለልጆች ቻናል እየከፈቱ እየሰጡ እያሰሩ የሚኖሩበት እንትን ነው ማለት ነው። እና እንግዲህ ዛሬ ይህን ፖስቶ ሁሉም እየተቀባበረው ነው በጣም በሚገርም ሁኔታ ማለት ነው። እኔ ራሱ በጣም ግን የገረመኝና ኧረ ጉድ ነው ብዬ እያየሁ ነበርና እንግዲህ እየዘፈነ እንዴት እንደሚያተሩታል ማለት ነው። እናንተ ቆይ እንደው ሩታና ሄርሚላ አንድ ናቸው ብላችሁ ታወራላችሁ? እስቲ ዋት እንዴት እንደምታምር ግርማ መጎሷ ማለት ነው ሩታ። እኔ ሄርሚላም ቆንጆ ነች፣ ግን እኔ ለአብርሃም ሄርሚላ ልጅ የሌለው ገና ምንም እንትን ስለሆነች እሱን ነው የምመኝላት ማለት ነው። ለእሷ የሚሆን ለእሷ የተረጋጋ በቃ እሷውን ጠባይ መልካም ነች። በነገራችን ላይ ሄርሚላ ሁሉን ነገር እየቻለች የምትኖር ነበር። አሁን ነው እንደውም አፍ እየወጣች የመጣችው እንጂ ያው እንደዚህ በይ ለስራው ሲሉ እንደዚህ በይ ስለሚሏት አፍ እየወጣች መጣች እና እንጂ ሄርሚላ የተረጋጋች ትመስላለች ከሩታም ባትበልጥ ማለት ነው። ስለዚህ ይሄንን ለምን ፖስተው? እሺ ከሄርሚላ ጋር ተሆነ ይሄንን ከልጁ ጋር ቆርጦ ነበር መፖሰት ያለበት ማለት ነው። እና ትናንትና ለተንጫጫችሁ ይኸው መልሱ። እስከ ማታ መጠበቅ ታቃታችሁ፣ ይኸው መልሱ ብሎ ፖስቶልናል ማለት ነው በቲክቶክ። ይህንን ቪዲዮ በቀደም አልሰሩበትም፣ እዚህ ቦታ ሄደዋል፣ ግን ይህን ቪዲዮ አላየንም። እኔ እስከ መጨረሻው ነው ያየሁት። ዳኒ መጣ የሆነ ቦታ እንሄዳለን አሉ። ይሄንን አላየነውም ማለት ነው። ይሄ ገና አልተለቀቀም ነበረ። እንግዲህ ቆርጦ ነው የተወሰደው ማለት ነው። ለማንኛውም አትንጫጩ፣ እኛ አንንጫጫ። ዝም ብሎ ማየት የድራማውን መጨረሻ ዝም ብሎ ማየት እንጂ እነሱ ትክክለኛ ስራቸውን እየሰሩ ነው። እኔ አንዳንዴ ትገርሙኛላችሁ ስትባሉ በቲክቶክ፣ አንዳንዶቹ ደግሞ ማትሉት ነገር የለም። አረ ተው፣ በሰው ሃይማኖት ላይ የምትቀልዱ ልጆች ማለት ነው። ጠበል ትውሰደው፣
ጠበል ዝም ብሎ ርካሽ መሰላችሁ እንዴ? እስቲ መቼም አንዳንዶቻችሁ ወሎ ውስጥ ተወልዳችሁ ያደጋችሁ ልጆች ትኖራላችሁ ማለት ነው። እኛ ስታው የኦርቶዶክስ እና የሙስሊም እምነት እኛ ወሎዮች ምንም ሁሉም ነገር በግልጥ ነው። እንዲህ ተላክሶ ከአንድ አልጋ ላይ ተኝቶ ተነስቶ ጠበል ይጠመቃል እንዴ? ጠበል ይከዳል እንዴ? እንደዚህ እኮ አይደለም። ጠበል እኮ ንጹሕ ሆናችሁ ተጣጥባችሁ ስንት ከሁሉ ነገር ጠጥታችሁ ነው ጠበል የምትገቡት እንዴ? ምን ነካችሁ? 3 ቀን 4 ቀን ተቀምጣችሁ ነው እንጂ ዝም ብሎ ተጋድማ ተነስታ ጠበል ትገባለች እንዴ? እንደዚህ ብሎ ነገር የለም። የኔ እናት በሃይማኖታችን አትቀልሉ። ጠበል ይዘው ትሄዳለች። ጠበል ይዘሽ እንጂ ህልሚላ ከረቤላ የምትሉ ልጆች ማለት ነው። እኛ የሰው ሃይማኖትም አንነካም። የእኛንም ሃይማኖት አትንኩ። ዝም ብሎ አይደለም ጠበል የሚከደው ማለት ነው። ተነስቶ ዝም ብሎ አብሮ ተጋድሞ አድሮ እናሳመኝ ናንቀፈኝ ናንትል በለኝ እየተባባሉ አይደለም ጠበል የሚከደው። የኔ እናት በንጽህና ተጣጥበሽ በ3 ቀን እንኳን ግንኙነት ተፈጠሙ በኋላ እንኳን ከ3 ቀን በኋላ ነው ጠበል የሚፈቀደው። እንደ ዝም ብሎ እየተነሱ እየሄዱ መጠመቅ አይቻልም። የኔ እናት ጉድ እኮ ነው ዘንድሮ። ስለዚህ እሱ እናቴ ትናንትና ስለተንጫጫችሁ እኔ ከሄርሜላ ከሩታ ጋር ላይ ብሎ የሚቆሰተላችሁ ማለት ነው። እኔ የማውቀው ነገር የለም። እኛ የምናየውን ነው የምናወራው ማለት ነው። አሁን እንግዲህ ዳኒ ትናንትና ተናግሯል። አንዳንዶቻችሁ ደግሞ ስትሳደቡ እኛ ያየነው የትናንት ነው የሳምንት 20 ቀን አትበሉ ምናምን እያላችሁ ስትሳደቡ ሰምቻለሁ። እንግዲህ ዳኒ ከዳኒ እንበልጣለን አትሉም መቼም። ዳኒ ነው አሁን ያለበት እዛ ድራማ ላይ ማለት ነው። እና ለማንኛውም የ20 ቀን ይሁን እሱ እየመለጠውን ይምረጥ። እኛ ምን አገባን እንዴ? እኛ ምን አገባን? የሚያዋጣውን ራሱ ነው የሚያውቀው። የሚሆነውን ራሱ ነው የሚያውቀው። እኔ እሱ ፈዞ እንደዛ ደንግዞ ማነው አቅፎት የሚተኛው እንዴ? የሰው ልጅ እኮ ነቃ ብሎ ነው አብራችሁ እንኳን ለመተኛት ፍላጎት ያላችሁ እንዴ? ምንድን ነው እናቴ? ሬሳ ታቅፎ የሚያድር ሰዋል እንዲ? ያረተውን እናቴ ተውን፣ አታዋል እና ለማንኛውም መልስ ሰጥቷችኋል ማለት ነው። በዚህ ቪዲዮ ማለት ነው። በዚህ በፖስተው ቪዲዮ መልስ ሰጥቷችኋል። እኔ በነገራችን ላይ ትናንትና ለቀቁት እንጂ ለሰው ግልግል ብለው ይህንን ቪዲዮ ከሰሩ ቆይተዋል። አግኝተነዋል፣ አብርሃምን አገናኝተነዋል ከስራ ጋር በሱ ቻናል ገብታችሁት ከዛ ያማነ አይምሮ የተበከረው ቻናል ላይ እሱ ጋር ገብታችሁ ብታው መፍትሄውን ታገኛላችሁ። እና ቆይቷል ይሄ ቪዲዮ ተተቀረቀ ብላችሁም እናንተ ግን ሌላ ነገር ነው የምትሉት። እና ለማንኛውም እኛ ሄርሜላንም መለጠ ሩታንም መለጠ እንዴ? እኛ ምን አገባን? ቆስት እኛ ምን ቤት ነን? እኛ በቃ የዕለት እንትላችንን የዕለት ምንድናችንን ለቻናላችን የሚሆን ይስሩልን። እኛ ምን አገባን? እኔ በበኩል እኔ ምንም አያገባኝም ማለት ነው። እንዴ ምን ያለውን በቃ የሆነ በቃ ስህተት ሲሰሩ ስህተታቸውን እንትለላለሁ። በጣም የሚያስጠላ ነገር ሲሰሩ ከሴት የወጣ ከሴት የወለደ አሁን ሄርሜላ ዜድ ሾው በፊት እኔ ይቅርታ አድርግልኝና ተሰማሽው ቪዲዮ ማለት ነው ማን ነው ዝሙት ታስተላልፋለች ምናምን ስትይ ነበር። ትናንት ግን አልጋ ላይ እናንተኛ ስትል ይሄ ዝሙት አይደለም የኔ እናት፣ ይሄ ዝሙት እኮ ነው። እንተኛለን ማለት እኮ ለህፃናቶች ማስተማር ነው። እሷም ይህ እኮ ለልጅ ልጆቻቸው ማስተማር ነው። ስለዚህ እናንተ አንተል አትበሉ። እነሱ ዝሙት ነው የሚያስተምሩት። እውነቴን ነው የምላችሁ። ከዚህ ቪዲዮ ምን እየተማራችሁ ነው የምከዱት? ትናንሽ ልጆች ከ16 ዓመት በታች የሆናቸው ልጆች ምንድን ነው እየተማሩ የሚሄዱት? እዚህ ቪዲዮ ማለት ነው። እኛም እንደሷ ስናድግ እንደዚህ ብናደርግ ወንዶችን ችግር የለም እያሉ እኮ ነው የሚሄዱት። እኔ በነገራችን ላይ አሁን አንዳንዶቻችን ክፍለ ሀገር ተወልደን ያደግነው ማለት ነው። እውነቴን ነው የምላችሁ። እኛ ክፍለ ሀገር ምንም ሳናውቅ ነው እንትን ስማ እንደዚህ ደግሞ ራሱ እኮ ቤተሰብ ራሱ እንዲህ ሲቆጣ ነው እንኳን ስለ ወንድ እንኳን ስለ ሴት። አሁን ግን አይናውጥ ሆኗል የአሁኑ ትውልድ። እውነቴን ነው የምላችሁ። በቀደም ለታ ወንድሜ ጋር ሳወራ ኧረ አለኝ አሁን እኮ እናቴ እነሱ ሴቶች እኮ ለማይ ሆነዋል ብሎ ይቆጭ። እኛም ሀገር እኮ ተበላሽቷል እህቴ፣ እንደ በፊቱ አይደለም እኮ። እናንተ እንዳደጋችሁበት አይደለም የአሁኑ እድገት።
እና ሴቱ ተበላሽቷል፣ እነሱ ሆነዋል ወንዶቹን የሚለምኑት ሲለኝ ወይኔ ጉዴ ብዬ አንዱ ሀገራችን እንኳን ይሻላል የክፍለ ሀገር ግን ቢሆንም ተበላሽተዋል። እውነቴን ነው የምላችሁ። እና አንዳንዶቻችሁ ከአሁኑ ሳይሆን ትንሽ ቆይተታል ነው። እኔ ብዙ ነገሮች እንትን እላለሁ። እኔ በጣም ነበር የምፈራው ወንዶቹን ራሱ ለመናገር ማለት ነው። ማለት እኛ ያደግንበት ቤተሰብ እንደዚህ እንትን አይደለም፣ ስድ ሆነን አይደለም ያደግነው። አዲስ አበባ ራሱ መጥቼ አጎቴ ጋር ስኖር እንዲህ ቀልድ የለም እኛ ጋር ማለት ነው። እኛ ጋር ሰዓት ይሰጠናል፣ ሱቅ ስንሄድ እንኳን ማለት ነው። አዲስ አበባ ውስጥ ስናድግ ማለት ነው ሰዓት ይሰጠናል። በዚች ሰዓት ቶሎ ተብለን ነው እንኳን እንደዚህ ልንግማማ ማለት ነው። እና እኔ ይሄ ትምህርት ይሆናል ወይም ልጆችን ያስተምራል ወይም እኛን ሊያስተምሩን፣ እኛ ምንም እዚህ ጋር የምንማረው ነገር የለም እና አትብላሉ። እውነቴን ነው የምላችሁ እህቶቼ፣ ሸር ላይክ አድርጉ።